ተረባኮት ማዘረባኮት ልጅቱ ሰለምቴ ነች። አዳምጪ ሰለምቴ ነች። ስርዓት ባለው መንገድ መረጃ ካለ መረጃውን ከታች ተከታትሎ ስለምንድን ነው ርዕሱ ተብሎ መረጃውን ይዛችሁ ወጣችሁ መከራከር አንድ አካል ነው። ምንም ሳይባል ገስት ተጠይቃላችሁ ትገባላችሁ። አንተ እናትክን እንደዚህ ላድርግ ምንድነው ያልከው? አንተ ነውር ነው። እኛ እዚህ ጋር ምን እንመልከት? እስቲ እናቴ እስቲ ንገሪኝ። ምን እንይ? ደሜ ከመጽሐፍ ቅዱስ ውስጥ ነው ልጅቷ አሁን የምታወራው ወይስ ከቁርአን ውስጥ ነው? ታውጣለን። በአማርኛ የተጻፈ አለ የተተረጎመ ታውጣና እንደዚህ አይነት ቦታ እንዲህ ይላል፣ እንዲህ አይነት ቦታ እንዲህ ይላል ስትል እኛም ራሳችን ልናምን እንችላለን። ድምጾት ቀጥ ኦሮሞ እናታችን ኦሮሚያ እባክዎትን ባላ ባላ እባክዎትን እያላችሁ በጀሊሉ ቲጂ ቆይ አንዴ ቲጂ እኛ ዝም እንበልና ወይ ብሩክ ወይ ምረታብ ወይ ብሩክ አንደኛችሁ እስኪ ከወንዶች ጋር ምናልባት ታውቂያለሽ ያው ቀዝቀዝ ይላሉ። ያው ሱስ የለብንም እናንተ ካለባችሁ አንድ ሱስን እዛው ጨርሱ እንጂ እኛ አልহামዱሊላህ ረብል ዓለሚን ሱስ የለብንም። ማስረጃ እንዲከፈት የራሳችሁ ፍላጎት ነው የምታወሩልን እንጂ ፍላጎት እኛ ለእናንተ ነው ነው የፈለግሽው። ኦሮሚያ ምንድን ነው የፈለግሽው? እኛ እናንተ ስታወሩ መጽሐፋችሁን ቁጭ አርጉና የአዋቂ ሰዎችን አምጡና የኛ መጽሐፍ እንደዚህ ይላል የናንተ መጽሐፍ እንደዚህ ይላል ብላችሁ አውሩ እንጂ መሐመድ በ6 ዓመት አግብቶ መሐመድ እስልምና ያለውን ታሪክ እዛ ውስጥ ያለውን ታሪክ ስለ እስልምና አታውቂውም? ለምን ሌላ ሰው መጥቶ ያስረዳል? እኔ አንድ ሃይማኖት ውስጥ ጥልቅ ብዬ ካለው መጽሐፌንና ሃይማኖቴን ማወቅ ግዴታ አለብኝ አይደል? ትንሽም ቢሆን እዚች ላይ ለነሱ ትንሽም ኢማንት የመስጠት መልስ ግዴታ አለብኝ ሃይማኖት ብዬ እስከያዝኩ ድረስ። ለምን ሌላ ሰው ይምጣ? እውነት ለመናገር እኔ ሌላ አስቤ አይደለም ቤላዬ ወንድሞች አውሯት ያልኩትኝ ምናልባት እኛን ከንቀት እንዳያዩ ወንድሞች በርጋታ ቢያወሯት ብዬ ነው እኮ ሌላ አይደለም። እንደ ኦሮሚያዬ እንደው ይቅር በሉኝ እናቴ። አይድልሽ ወንድ ሱስ የለብኝም። ወንድን የምታመጪ ማዘር እስቲ ቆይ አንዴሽ ማዘር አንዴ በነቢዩት አንዴ ቆይ እስቲ ተረጋጉና ሀሳቡን ተረጋግተው ይንገሩን። እኛ እኮ ሰምተነውታል። እኛ እዚህ ማንን ለማጠላላት አይደለም። እኛ የምናነበው ከመጽሐፍ ላይ ጥያቄ ነው የምንጠይቀው። መጽሐፍ ቅዱስ ላይ ጥያቄ ካለ መጠየቅ ይችላሉ። እኛ አንከለክልም። በርዕስ ከገባን አምጡ። መሐመድ ያገባበትን አይሻን በ6 ዓመቷ ያገባበትን በቃ ተረጋጉና ማስረጃ ይጠይቁኝ። እኔ ከፍትሉታለሁ። ይረጋጉ ግን ችግር የለም። ማስረጃን ያሳፍትሉታል። እሺ በአማርኛ ላርግሎት፣ አረብኛ ይሻሉታል፣ በእንግሊዝኛ በምን ላርግሎት? አምጪ አንቢቢና አስረጅኝ። አምጪ ችግር የለም። እንደዚህ ግን እንወደውታለን። እኛ እንወደውታለን። እኔ አትውደዱኝ። እኔ አትውደዱኝ። ቆይ እኔ ውደዱኝ አላልኳችሁ። እኔ አከብራቸዋለሁ፣ በሰውነታቸው አከብራቸዋለሁ። እሺ ማዘሪ አሁን ማክበር ሌላ በአማርኛ ትራንስሌት እኔ አትውደዱኝ አሳያት። ችግር የለውም። በቃ ወይ መረጃ እስኪወጣ ድረስ የታገሱ እስከዛ ድረስ አንዴ ከስቶታልና እርሶ ያለቡታል። ከዛ እሺ አንዴ ቀው ለአማርኛ ልትነሩለት። እሺ ኦሮማይ ቆይ ያ እስከዛ እሺ ብሩክ ያ ክፈቺ ቤላ ወይ ካለቀይ ጋር ነበር አዳምጣችሁ ነበር እያዳመጥኩ ነበር። እና ቲጂ የምታወራው ደግሞ ሰው ፈኒ ደግሞ እኔ አላውቅም መስላችሁ እማላውቅ እንዳይመስላችሁና እኛ ኳሽን እንዳመጣችሁት ጽሁፉን እንዲህ ብሏል በዚህ ብለሽ አውሪ። ማዘር እኔ ስሙኛ እንዴ ተረጋግቼ አይደለም ማውራት። አሁን አሳየታለሁኝ። ከዛ ውሸታም ከሆኑ ቤላ ዋሽተሻል ብለው ይነግሩኛል። እኔ እቀበሉታለሁ። ችግር የለም። ይኸው አሳየታለሁ ማስረጃውን በ6 ዓመቷ እንደገባት ይኸው በአማርኛ አድርጌያለሁ። እሺ አማርኛ ይኸው ያለባሉ ማዘርዬ ወይስ አንብብሎት? ማይኮተን እሱ ይሄው ለላክሉት። አንቢቢ እሺ ይሄ ምንድነው የሚለው? ሳሂህ ነው እንግዲህ የቡካሪ ላይ ያለ ሐዲስ ነው። አይሻ እንደተረከችው ይላል ነብዩ ሰለላሁ ዐለይሂ ወሰለም
በ6 ዓመቷ እንዳገቧት እና በ9 ዓመት ልጅ ሳለች ትዳራቸውን እንደፈጸሙ እና ከዚያም ከእሳቸው ጋር ለ9 ዓመታት ያህል ማለትም እስኪሞቱ ድረስ መቆየቷን ተርካለች ይላል። ይኸው እዚህ ጋር 6 ዓመቷ ላይ ያገቧት ይላል። እሺ አይልም? አሁን ይሄ ማስረጃ አይደለም? ውሸታም ነሽ አንቺ። ለምን ዋሸው? እስኪ ንገሩኝ። ውሸታም ነሽ አንቺ። ለምን ዋሸው? ንገሩኝ። ውሸታም ነሽ። እኛ ስንሰብክ ኢየሱስ እንዲህ ነው ብለን ኢየሱስን እየዘለፍን አንሰብክም። እኔ ውሸታም ወረኛ ነሽ። ውሸታም ችግር የለም፣ እሱ ችግር የለም። እኔ አልናገርም ክፉ። ግን ይሄ ከራሱ መጽሐፍ ነው ማዘርዬ። ሌላ ልፈትልህ። ስሚ ቡካሪ ስሚ የማቁ ሰዎችን በትክክለኛ እኔ ቆይ አንዴ ኦሮሚያ አንዴ ቆይ ማዘር እንዴ አመጣልሻለሁ። ቆይ አንዴ አስተናግዱ የምሉበት ቆይ አንዴ በስነ ስርዓት የተነበበውን ነገር በስነ ስርዓት ያዳምጡና ከዛ በኋላ መረጃውን ይዘው መሄድ ከፈለጉ ይዘው ይሄዱ ፕሊስ። በቃ እንዴ ምን ነው ውሸታም ነሽ፣ ቀጣፊ ነሽ፣ እንዴት ኮምፒውተር ይዋሻል? እናታችን ኧረ ተው ጥሩ አይደለም። ማዘር እሱና ታንጃ አሁን እየተናደዱብን ያሉት ውስታዞቹ። ቆይ ውስታዝ ራሱ የእርሶ ውስታዝና ሼ ራሱ ተናግረዋል በ6 ዓመቱ እንዳገባት። ይሄ የተደበቀ ሚስጥር ይህንን አመጣችሁት። በ6 ዓመት አገባት። ምን ልትሆኑ ነው? ምን ልታደርጉ ነው? እሺ ጥሩ ስብና ነው። ምን ልታደርጉልን ነው? ለምን ይጮሃሉ? ምን ልታደርጉልን ነው? እኛ እስልምናን እንድጠላ ነው? ለምን ይጠላሉ? ግን ጥሩ ስብና ነው ማዘርዬ። ምንስ አገባችሁ እናንተ? እኮ አያገባችሁም እንዴ? እሺ የእሱ መሐመድ ክፉ ያስነገሩን እና እኛ በስብና ላይ ነው እያወራን ያለ ነው። በስብና ላይ እያወራችሁት አይደለም። እናንተ ቀስ ብላችሁ እስልምናን እየዘለፋችሁ ነው፣ እየዘለፋችሁ ነው። ይሄንን አይደለም ሰበካ የምታደርጉት፣ ይሄን አይደለም ሰበካ የምታደርጉት። ኦሮሚያ አንዴ ተረጋጊ። አይ በቃ አሳይኝ አልሻል፣ አውጥታ አሳየች። ይሄንን ከየት ነው የመጣው ብሎ መጻፍ ያለችውን አንቀጹን መጻፍና ለሌላ ሰው ተጠይቆ መጥቶ ውሸት ከሆነ መሳደብ አይሻልም? እኛ አሁን እዚህ ላይ የሚገልጡትን ነገር እኛ መጻፍ አለብን ሁሉ ጊዜ። እስቲ አምጡ መረጃ። አሁንም ከስር መረጃ እያሉ እየጻፉ ነውና እነሱ ሲያወጡት ከቁርአንም ሆነ ከሐዲሱ መጻፍ፣ አንቀጹን መጻፍ። ከዛ ራሳችን ቤታችን ያለውን ቁርአን ገልጠን እዚህ ስራውን ብዙ ሰው እያዳመጠ ነው። እስላሞች እያዳመጡ ነው። ቁርአን የሚችሉትም ሐዲስ የሚችሉትም አሁን እኔን እየሰሙ ነው። ወታችሁ ከነኚህ ሰዎች ጋር ተከራከሩ። አንቺ ለምን አልቻልሽ? አሁን እኮ እርሶን ቦታ እያያዛሉት ተከራከርን ነው። እሺ ሌላ ላሳዩት እንግዲህ ጥሩ ቆይ አንደዚህ በላይ ምን አለ መሰለሽ፣ እርሶ በቃ ማዘር እስኪ የሚችል ሙስሊም ግቡ፣ እርሶ አይወርዱም። የሚችል ሙስሊም ግቡና ይሄንን እውነት ነው ወይስ ውሸት ነው የሚለውን እዚሁ እናረጋግጣለን። ንገሯቸው እርሶ ከታች ላሉት ደግሞ ሙስሊሞች። ኦሮሚያ ሙስሊሞች ችግር የለውም። እሺ ችግር የለም። አይ እርሶ ያስተላልፉና እርሶ የፈቀዱትን ሰው እናስገባለን። እሺ እናታችን ግን ስሜታዊ የሆኑ ፕሊስ ሙስሊሞች ከታች ግቡና ማዘርን እንትን ማለት የምትፈልጉ መስዬ ቪዲዮ የለም አቡ ሃይደር ያኔ የተናገረውን አይሻ በስንት ዓመቷ እንዳገባች የሚለው ሰሞኑን እዚህ ላይ ይቻለው። አረ በጣም አለ። እንደውም አይሻ ስፐርም እንደምትቀረፍት ምናምን በጣም ብዙ ቪዲዮ አለ። አቡ ሃይደር እንዳገቡ ከታች የላገ ሰው ስላለ ሙስሊም እናንተ ምን አገባችሁ ነው እኮ ነው የምለው። ስለ ስፐርምና ስለምናምን ስለ አይሻ ባቋታ ማዘር እያረበገች ምን አስጨነቃችሁ እናንተ ክርስቲያን፣ እኛ እስላም። ቆይ አንዴ እርሶ ሊረዱ አይደለም እንዴ? ኧረ ማዘር ኧረ በጌታ በኢየሱስ ስም ምን ነው? አሁን ይሄው ልጆት እንግዲህ ገብቷል። እስልምና እምነት ተከታይ ወንድማችን እሱ አለ። በስነ ስርዓት ከሱ ጋር ይቀጥላሉ ወንድሞች። እርሱ አሁን ዝም ብለው ያዳምጣሉ፣ በመሀል እንዳይገቡ። እሺ እሺ። ኦሮሚያ ይሰማሻል?
ባይሆን በእኛ ነው ማብራራላችሁ እንጂ በእናትህ አይደለም። አዎ ይሰማኛል። ችግር የለም። አንተ እስላም ነህ? ተሰማሽ? አንደኛ እንደዚህ ንደታዊ ስሜታዊ የምትሆኝ ሰው ሆነ እንደዚህ አይነት ቦታ አትገቢ። ሁለተኛ ሐዲሱን ልንገርሽ። ሐዲሱ መቼ ነው እንደዚህ ሆነው ብለሽ ተጠየሽ? ከ1500 ዓመት በፊት ነው፣ ትናንትና አይደለም። እናት የ9 ዓመት ዛሬ እና ከ1500 ዓመት በፊት የነበረ የ9 ዓመት ልጅ አንድ አይደለችም። ያቀርቶ የኛ አይሶቻችን በ12 ዓመት በ10 ዓመት የሚያገቡት የ40 ዓመት በፊት ታሪክ ብታይ በ12 በ11 ነበር የሚያገቡት። እና ሐዲሱ በ9 ዓመት የሚለው ያኔ ትንሽ አይምሰልሽ። ከ1500 ዓመት በፊት ስለሆነ እንደው ትንሽ እየመሰለሽ ተሆነ ትንሽ አይደለችም። ሐዲሱ ትክክል ነው። 9 ዓመቷ ነው ያገባት። በ6 ዓመቷ ማደጎ ነው ያጫት። እሺ ብሩክ አለ ብሩክ ኦኬ። በ6 ዓመቷ ማደጎ አጫት የሚል ካለ ማስረጃ አምጣ። ማን 6 ዓመቷ አጫት በ9 ዓመቷ አገባት። አሁን ለምጠይቅ ጥያቄ ብቻ መልስ ትሰጠኛለህ። በ6 ዓመቷ ማደጎ አደረጓት የሚል አንድ። አሁንስ በእስልምና ሕፃን ልጅ አግብቶ መፍታት ይፈቀዳል አይፈቀድም የሚለውን እንሄድበታለን። መጀመሪያ ግን አሁን ላልኩ ማስረጃ ለልዩቱ መልስ ነው። ለልዩቱ መልስ ነው የመጣሁት። አንደኛ አንተ ማን የ9 ዓመት ልጅ ትንሽ ነው ያለህ? እኛ በ9 ዓመት እኮ ራሱ አይሻ የ9 ዓመት ልጅ ሀይድ ታያለች። በእስልምና እኮ የ9 ዓመት ልጅ ሀይድ የወር አበባ ታየች። አንድ ሴት የወር አበባ ታየች ትልቅ ናት ነው የምንለው እንጂ ትንሽ ናት አንልም። ስለዚህ አንደኛ ማስረጃ ምንድን ነው? ትንሽ ላለመሆኗ ሀይድ የ9 ዓመት ታያለች ወይ? መረጃ አለ ወይ? አዎ መረጃ አመጣልሃለሁ። ብራዘር ብሩኬ አሁን ትልቁ ላይ ነው ያለው። ትልቁ ላይ ስለሆነ ያለው ሀይድ ማየቷን ከፍቶ ያሳየን። በ9 ዓመቷ ማየቷን ከፍቶ ያሳየን። የ9 ዓመት ልጅ ሀይድ ማየቷን አሳይሃለሁ። 9 ዓመት ልጅ ሀይድ ማየቷን አይሻ ማየቷን አሳየን። አውዬ ግዴታ አይሻንም የምትፈልገው ወላ ሴቶች በ9 ዓመታቸው እየተወራ ያለው ስለ አይሻ ስለሆነ አሳየን። እሷን አይሻ በ9 ዓመቷ አየች የሚል አላገኘሁም። ታየሁ ጠይቄ እነግርሃለሁ። አይሻ ሳይሆን እስልምና ምንድነው በ9 ዓመታቸው ሀይድ እንደሚያወጣ አሳይሃለሁ። እሷ የዘገበችው ሐዲስ እሷ ምንድን ነው ያለችው? አንድ ሴት 9 ዓመት ተሞላት ሀይድ ታያለች ብላ የዘገበችውን ሐዲስ አሳይሃለሁ። እንዳሳይህ የእሷን ነው የምንፈልገው ወንድማችን፣ የእሷን ነው የምንፈልገው። የእሷን ማስፈልግ እኔ ትንሽ ነበርኩ አስገድድ የሆነኝ ያገቡኝ የሚለውን እኮ አንጠላለሁ። እንደዛ ከሆነ እኮ አሁን እኮ እናንተ ገና በግምት ትንሽ ነበላችሁ ስለሆነ የምትከራከሩ። እሺ ምንም አላውቅም። ትንሽ ናኛ አላለችም። አገባሁ በ9 ዓመት እጇን አንጠልጥላ አዳምጥ። እናቷ እጇን አንጠልጥላ ስትወስዳት አይሻ ለምን እንኳን እንደሄደች ምን እንደሚያረጓት እንኳን እንደማታውቅ ተናግራለች። አሳየኝ ሐዲስ ወይ ነው በእጅና ተደረው ወስተሪ ስትል አሳየኝ። እሺ በላይ ያለሽ ቡኻሪ አይ ቲንክ 51 30 ወይ 68 እስኪ ሊያውና የተጫወተች እናቷ የምትወስደችበት ሐዲስ ከሆነ አለኝ። እንኳን አንዴ የደረኩት ውስጥ አለ ባዘው ወይ ለልጅቱ ላረጋግጥላት ነው የገባሁት እኔ። ሌላ ጥያቄ ታላችሁ ጠይቁት። አረ ቆይ አንዴ መረጃ ታወጣለህ። አህመድ ታታባል እስከዚህ አብዱ ነው። አንቺ ደግሞ አብዱና አህመድ የሚለው እንኳን ሳታነቢ አረበኛ ላይ ዘለሽ ቁጭ አልሽ። ላ አህመድ እሺ ታታባል ቡኻሪ 3894 ላይ ነው። አግኝቼዋለሁ። ብሩክ የተመለስ ዘልዳን ሚውት ብሩክ አግኝቼዋለሁ። ተመለስ ዘልዳን እሺ ከፈችለት ወይ እሺ ይሄ ቡኻሪ 3894 ኦኬ እሺ ያለሽ ካውት የሚለው ያ ምን ይላል? I was playing in the swing with some of my girl ከሴት ጓደኞቼ ጋር በዥዋዥዊ እየተጫወትኩ ነበር ትላለች። ከዛ ጠራቻት፣ እኔም ወደ እሷ ሄድኩ ትላለች። ወደ መጀመሪያ ስታገባ ያወሰዱት ነበር። ታገባ ይዘዋት ስታገባ እጇን አንጠልጥለው ቤተሰቦቿ ወሰዷት ነው ያለኝ።
ኦኬ ይኸው ፊት ለፊት እኮ እዚህ ጋር ይታያል። ጠራችኝ አለችኝ። ከዛ እኔም ወደ እሷ ሄድኩ ትላለች። እሺ ብሩክ የሚቶና እስከዛ ነው ልቀጥል። ለሚለው I was playing this swing with some of my girlfriend ከአንዳንድ ሴት ጓደኞች ጋር ሲወዙ የተጫወትኩ ነበረ። she called me ማለትም ያው እናቴ ጠራችኝ ትላለች። and I went to her ከዛ ወደ እሷ ጋር ሄድኩኝ። not knowing what she want ምን እንደፈለገች እንኳን ሳላቅ ከኔም እንደፈለገ ሳላቅ እንኳን she called me by hand and made me stand at the door at the house አለች። ከእጇ ይዛ የጎተተችኝ ወሰደችኝ እና በር ላይ እንድቆም አደረገችኝ ይላል። I was breathless then መተንፈስ ራሱ አቅቶኝ ነበረ። and when my breathing become alright መተንፈስ like ማለከለከኝ ሳቆም እንደማለት ነው። she took some water and rubbed my face ትን ውሃ ወሰደች እና ፊቴን አሸሸችልኝ። and head ቀላጉላ እሺ and head with it ከዛ ወደዛ ገባች። then she took me into the house ወደ ቤት ካስገባች በኋላ there in the house I saw some Ansari women who said አንዳንድ የአንሳሪ ሴቶችን ተቀምጠው አየሁ አለች። ወይም እዛ ነበሩ። best wish and Allah blessing and good luck መልካም እድል ይሁንልሽ የአላህም እዝነት ይውረድብሽ መልካም እድል እያሉ አሉኝ። then she introduced me to them and they prepared me for the marriage አለች። ለእነሱ አሳልፋ ሰጠችኝና እነሱ ለጋብቻው ወይም ለሰርጉ ያዘጋጁን ጀመረ። unexpectedly Allah apostle came to me in the forenoon and my mother handed me over him ባልተጠበቀ ሁኔታ የአላህ መልእክተኛ ሆኖ መሐመድ ወደኛ ጋር መጣና እናቴም ለእሱ አሳልፋ ሰጠችኝ። and at that time I was a girl of 9 years of marriage ይላል። ይሄ ከዛ በላይ በዛ 19 ዓመት ልጅ ነበርኩ ይላል። ሳይ ቁጥሩንና አረበኛውን አርጊውና ሊዮና እስቲ አንብበውና እኔ አንብቤ ተርጉሜልሃለሁ። ሳሂህ አልቡኻሪ አረበኛው ላይ ታረግልኛለህ ደግሞ ይተርጉማል። ስማ እንደዚህ አይነት እንትና ቆም ባንቺ እንደፈለሹ ተርጉመሽ እኔ ስማ አብዱ አረግልሃለሁ። ይሄን መጀመሪያ ያዝ ቡኻሪ 3894 ላይ ነው 3894 ይሄን ብቻ ፈልጋለሁ። ሂድና ከፈለክ አንብበው ነው። እሺ ይሰማኝ ድምጽ አብዱ ሂድና አረብኛ አንብበውና እኛ ኦልሬዲ እንግሊዝኛ አንብቤ ተርጉሜልሃለሁ ይላል። አሳይቻለሁ። 3894 ነው። 3894 አንብቤ ነገር ያለው ኦልሬዲ ከምትጫወትበት ከእጇ ጎትታት እንደወሰደቻትና ከዛ ለሰርግ እንዳዘጋጀች ነገር ይቅርታ በመሀል ላይ ስልክ ገብቶብኝ ነበር እና ሐዲሱ በግልጽ ነው የሚናገረው። ምንም የምታውቀው ነገር የላትም። አንስተው ሲሰጣት ሲጀመር የ6 ዓመት ህፃን ልጅ እንደዚህ አይነት ሲቹዌሽንን ታውቃለች ብሎ ማሰብ በራሱ ከዛች ልጅ መባስ ነው። ኤኒዌይስ አሁን ማየቷን ደግሞ ማስረጃ እንፈልጋለን እናንተ ማለት ነው እንድትሰጡን ማስረጃ እንፈልጋለን። ዲያቆን እንኳን ደህና መጡ። በላይ ትንሽ ላልተመቸኝ ነው። እንዴት አላችሁ? እንኳን ደህና ቆያችሁኝ። እግዚአብሔር አገልግሎታችሁን ይባርክ። ሰማለሁኝ። እሺ እንኳን ደህና መጡ ዲያቆን። እሺ ብሩኬ ችግር የለም። ሰላም ብያለሁኝ ዲያቆን መሲ። እንዴት አላችሁ? ሁላችሁም ከላይም ከታችም ያላችሁ ሰላም ብያለሁ። እናታችን ወይም እህታችን ኦሮሚያ አብዱ ሁላችሁንም ሰላም ብያለሁ። ቀጥሉ፣ እሰማለሁኝ። አይ ሆፕ እናታችን መልስ አግኝተዋል ብዬ ተስፋ አደርጋለሁ። ካልሆነ ግን ያው አንዳንድ ጊዜ በአይን እያዩ በጆሮ እየሰሙ ስለሚሻል እስከዛ ድረስ እሱ መረጃውን እስኪሰጠን ቪዲዮ ካለ ፈልጋችሁ ታሳያቸው። በራሳቸው ኡስታዞች የተነገረ በጣም ጥሩ ይሆንላቸዋል ብዬ ተስፋ አደርጋለሁ። እሺ አሁን አንድ ሰው ልኮልኛልና ቪዲዮውን ልክፈትና ማዘሪ እርሱ ያውታል። አንድ ዕቃ ስሜ እኔ የኛ ሼኮች ያወሩትን በሙሉ እኔ አውቃለሁ። እናንተ እንደ አዲስ ነገር የለም አታሳዩኝ። እኔ አውቃለሁ። እኔ ሃይማኖቴን እኔ በትክክል አውቃለሁ። እናንተ ልታስረዱኝና ልታሳምኑኝ አትችሉም። አየሽ
ለምንድን ነው ከእኛ ጋር የሚከራከሩት? ማዘርዬ እሺ በቃ ማዘር፣ እሺ በቃ አሁን ዝም ብለው ያዳምጡ። እኔ ዝም ብዬ እያዳመጥኩኝ ነው። ወንድም ያው እኮ እያናገራችሁ ነው እሱ እኮ እየፈታላችሁ ነው። ይፈታ እሱ እስኪፈታ ይኸው ቪዲዮን ለሌላ ሰው ራሱ ቪዲዮ አሳዩ እያሉ ስለሆነ ይኸው አቡ ሀይደር ከተናገረው የኬንያዊው የኦሪዮ ሚስት ቤርሳቤ አይደለችም ብለው ነገሩ ይላል። የሰው ሚስት መወያይና ስትጠየቁ መልስ ሲያቀታቸው ቶሎ ብለው ያስቀይሱና እንዴት የ6 ዓመት አጭቶ በ9 ዓመቷ አይሻን እንዴት ያገባል ብለው ሊያሸማቅቁን ይሞክራሉ ይላል። ለምንድን ነው የሚሸማቀቀው? መጀመሪያ ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸውም። መጽሐፋቸው የእድሜን ገደብ ነግሮ አይነግራቸውም። ሲቃወሙ እኮ አሁን መነሻቸው ምን እንደሆነ አይታወቅም። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብረው መኖር ጀመሩ በ9 ዓመት። ምንም እንዴት የ9 ዓመት ሴት ያገባሉ ሲል እንዴት አያገቡም? ሰው እንዳመጣጡ ነው። በቃ ለማንኛውም ቪዲዮን አላበዛም። ያው ኦልሬዲ አቡ ሀይደር ጋር ተናገረው ነው። ሌላም ማስረጃ ማቅረብ እንችላለን እና ማዘር ያለ ማስረጃ አይደለም የምናወራው። እዚህ መተው ሲናገሩን እኛ ያለ ማስረጃ እያወራን ስለሚመስል ያለ ማስረጃ አይደለም የምናወራው። አብዱ ወረደ እንዴ? ኦኬ በቃሽ። ትጂ እየቀጥይ አብዱማ ለተናገረው እኮ ማስረጃ ማቅረብ አልቻለም። ስለዚህ ወረደ እኮ እኔ ነኝ ያስወረድኩትኝ። ምክንያቱም ሌላ ሰው ይግባ እኔ ነኝ ያስገባሁትኝ እና ከዚህ ጋር መቀጠል አይሻልም? ሌላ እሱ ማስረጃ ወረዲ ስላላቀረበ ማለት ነው። እሺ ይቻላል። ብሩክ ይቀጥላል። እሺ ኢብኑ ማይክ ልክ የለሃለሁ። ማይክን አንሳ እስኪ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ይብዛ እያለሁ ሰላም ነው ኢብኑዬ? ሰላም ነኝ እንኳንም ሰላም ነህ። ጥያቄ ነበር። ሃይማኖታችሁን ስትሰብኩ በስርዓት አድርጉት። ሰው እንዲከተላችሁ አይደል የፈለጋችሁ፣ የሰውን እምነት እየዘለፋችሁ ሳይሆን እኛ ሃይማኖታችን የዘለፍንበት ካለ ነው በስርዓት እንደምንሰብከው። ያ ኢብኑዬ አሁን አስተያየት ሳይሆን የዘለፍንበት ካለ የዘለፍንበት ቦታ ላይ ካለ እስቲ ስጠንና እንድናስተካክል፣ ከሌለ ግን ፕሊስ አስተያየቱን ትተን ወደ ዋናው ሀሳብ ብንገባ ማለት ነው። ይሰማል? ነው ዋናው ሀሳብ። ኦኬ ነብዩ መሐመድ አይሻን ሲያገቡ የስንት ዓመት ነበረች? እሱን ከእናንተ ለመማር አልፈልግም። እኔ እሱን መማር አልፈልግም። አውቃለሁ። ጀስት ጥያቄ ነው እኮ የምታውቀውን። እኔ እኮ ስለ ራሴ ሃይማኖት ስትሰብኩ እኮ እኔ ይገርመኛል። ቆይ የኔ እናት ፕሊስ እባክዎን አንዴ ሚውት አድርጉ። ኢብኑ አባስ የምታውቀውን ለእኛ እንድታሳውቀን ነው። ነብዩ መሐመድ አይሻን ሲያገቡ የስንት ዓመት ልጅ ነበረች አይሻ የሚል ጥያቄ ነው የጠየቁ። አይ እናንተ በራሳችሁ አተረጓጎም ተርጉማችሁ ታውቁታላችሁ። ቆይ ማዘር ፕሊዝ፣ እኔ የጠየቅኩ ምንም የተረጎምኩት ነገር የለም አይደለም። ጥያቄ ነው የጠየቅኩ። በስንት ዓመቷ ነው አይሻን ያገቡት ብዬ ነው የጠየቅኩ። ከዛ በኋላ ዲስከስ እናደርጋለን። ኦፕን አድርግልኝ አንተ ለንግግራይ እኮ ያወቅኸው እኮ ነው። ለምን ትጠይቀኛለህ? ያወቅኸው በ6 ዓመት አጭቶ በ9 ዓመት ነው ያገቧት ብላችሁ እኮ አመጣችኋል። ታውቁታላችሁ። ይሄንን ደግሞ ቅድም አብዱ መልሶላችኋል። ኢብኑዬ እኔ ስናገረው ወይም ክርስቲያኑ ሲናገረው ስድብ ሆነባችሁ። ኦሮሚያ ፕሊዝ፣ የኔ እናት ፕሊዝ፣ ሚውት ያረኮት እኔ ነኝ። እሺ እባክዎን፣ በጣም ወዶታለሁ፣ በጣም እናከብሮታለን። ጥያቄ ነው ሊጠየቁን የገቡት ገስት ላይ። ስለዚህ ስርዓት እናድርግና እናውራ። ኢብኑ አባስ እኛ ስንናገረው ስድብ ሆነ። ስለዚህ እኔ ከእናንተ አፍ መስማት ነው የምንፈልገው። እኛ ነብዩ መሐመድ በድጋሚ ነው የምጠይቅ።
ስድብ የምታደርጉት እናንተ ናችሁ። ይሄንን በ6 ዓመት አገባ የሚለውን ታመጡና ከዛ በኋላ ስድብ ትጨምራላችሁ ማለት ነው። ይሄን ማግባት ደግሞ በዛ ጊዜ ይሄን ማድረግ ምንም ችግር የለውም ነው። በድጋሚ ልጠይቅ በድጋሚ ኢብኑ እኔ የምለው ማዘር ለምንድን ነው በመሀል የሚገቡት? ወንድማችን መመለስ አልፈለክም ወይስ ምንድን ነው? ምን ነው መልስላችሁ? ይሄን እኮ ታቆታላችሁ እናንተ። ለምን መልሳለሁ? ወንድማችን ብሩክ እየጠየቀክ ነው አይደል? እስኪ ከናንተ አንደበት እንስማው። ለዚህ መስከር አንተ ማዘርን በመሃል አይግቡ ፕሊስ። እንዴ ምን ሆናችሁ ነው? ምን ነው መሰከር ነው? ያው ምንድን ነው የምትፈልጉት? እናንተ እየጠየቀክ መለስኩላችሁ እኮ በ6 ዓመት አግብታ በ6 ዓመት ታጭታ በ9 ዓመት ነው ያገቧት። እሱን ደግሞ ራሷው ለአቅመ ሔዋን ደርሳ እንደ ደስተኛውን እንዳገባች ማለት ነው። ማስረጃ አለ፣ ይሄ ሁሉ አለ። እናንተ ማለት ነው በራሳችሁ እያመጣችሁ ኦኬ ጎበዝ። አሁን በ6 ዓመቷ ማግባታቸውን እየነገርከኝ ነው። በጣም እናመሰግናለን። በ6 ዓመት ላይ አንድ ሰው ተው 6 ዓመቱንና አንድ ሰው እንደ ህጉ መሰረት በእስልምና ጋብቻ ከተደረገ ያቺ ሴት የተፈቀደች ናት ወይስ ያልተፈቀደች? ኢብኑ ጋብቻ ልኬልሃለሁ፣ ሚውትን አንሳ። ጋብቻ ከተፈጸመ በኋላ ያቺ ልጅ ያገባት ሰውዬ ሚስቱን የተፈቀደች ነች ወይስ ያልተፈቀደች? የነገርኩህ እኮ ነው። እየሰማኝ አይደለም? አሁን እኔ 2 ኦፕሽን የሰጠሁህ እኮ ጋብቻ ከተፈጸመ በኋላ ጋብቻው ላይ ማለት ነው ያቺ ሴት ለባሏ የተፈቀደች ናት ወይስ ያልተፈቀደች? ብራዘር ንፋስ አለ። ተፈቀደች አልተፈቀደች የሚለውን ተወውና እሳቸው ነብዩ አለይሂ ሰላቱ ወሰላም የአላህ ሰላም በእሳቸው ላይ እኔ አይነት ሰውዬ ነው እኔ ጠየቅኩህ እኮ ጋብቻው ከተጋቡ በኋላ የተፈቀደች ናት ያልተፈቀደች? እኔ ስለ አይሻ አይደለም ያወራሁት። ከዛ በኋላ እንቀጥላለን ወደ አይሻ። ምንድን ነው የምታወራው? በሱ ላይ ራሱ ብሩኬ ምን ብሏል? ደስተኛ ነበረች ስታገባው ራሱ 9 ዓመት ላይ ግንኙነት አደረጋት። በነገራችን ላይ አገባት ራሱ አገባት በ6 ዓመቷ ነው። እንደዚህ ያለ ማስረጃ መጥተው እና በ9 ዓመቷ ግንኙነት ሲያደርጋት ራሱ ደስተኛ ነበረች የሚል ሐዲስ የለም። ስለዚህ ስታመሰክሩ ራሱ ማስረጃ ስለምጠየቁ በማስረጃው ነው ሀሳብ አስጀምረው በቃ ሀሳብ ሳያስቋጩ ነው የሚሄዱት። ይቅርታ አንድ ጊዜ ላውራ። ሐሙዲ ሰላም ነው? ሰላም ነው። እንዴት ነህ? አለሁ። የተነሳውን ሀሳብ ሰምተሃል ወንድም? ይቅርታና ማለት ነው አንድ ጊዜ ሁላችሁም የሚፈርጉልኝና ዲያቆን ጋር በማስረጃ እንዴ ሐሙዲ ዲያቆንን እንዳትነካ። እሳቸው ከአንተ ጋር አይጨቃጨቁም። በማስረጃ አውርቼ ዲያቆን ሐሙዲ ስማን አንዴ የሆነ ነገር ብሩኬ፣ አንተ ሐሙዲ ከኛ ጋር እዚህኛ እያለን ዲያቆን ከአንተ ጋር አያወሩም። እኛን አልፈ ዲያቆንን በማስረጃ ምናምን እኛ የት ሄደን ከኛ ጋር ስጠርስና እኛ ሲከብደን ነው። ስማ ስለማታል ቆይ አንተ ከኔ እኮ ከአንተ ነው የምጠይቅህ። ዲያቆን ጋር ለምን ትሄዳለህ? ዲያቆን ነው እኔ ማውራት የምፈልገው። ዲያቆን ላውራና ዛሬ በማስረጃ ያሳምናል። ዛሬ መስቀል አድርጌ ክርስትና እንቀበላለን። ቆይ ስሙ፣ እንደዚህ አይነት ክርስትና የለም። እኛ በአደባባይ እናስመሰክርም። ክርስቲያን ሆኜ እንኮ ስትል ራሱ ብዙ እንትን አለው። አደባባይ ላይ እንደኛ ሻሃዳ እናስይዝም እና እባክህ በርዕሱ ተወያይ እንጂ ዲያቆን እኔ እናንተ የተሻሉ ከሆኑ እናሳቸው በማስረጃ እናውራ። ወንድማችን አሁን ትቀጥላለህ ወይስ ታች ትሆናለህ? እኛ እዚህ ያለን ብሩኬ የቀደሙ ሀሳብ ላይ ሜቢ አህመድ ማስረጃውን ይዞ ነው መሰለኝ የመጣው። ጠይቀውና ዳይሬክት ወደ ማስረጃ። እሺ ሐሙድ አብዱ ማህመር ነው የሚያስነው። አብዱ ፕሊስ፣ በጣም ናቋረጥከኝ። በጣም ተናድጃለሁ እና
ሀሳቤን ሳታስጨርሰኝ ሄደ። አውርዳይ ነው ሶሪ አውርዳይ ነው እኔ እኮ አልወረድኩም። ማንም አላወረደህም። አምሹር ሰው መሲ መስከራ እኔ ያወርኩብና እሺ በቃ አውርደውክም ከሆነ በአውረደ ሰው ስም ይቅርታ ነው እጠይቃለሁ። ኖርማል ነው። እሺ በቃ ይቅርታ ብያለሁ። ያወረደውን ሰው እኔ ወክዬ ይቅርታ ብያለሁ። እሺ የቅድሙን ሐሳብ እናምጣው። የቅድሙን ሐሳብ ከጋብቻ በኋላ ያቺ ሴት የተፈቀደች ናት ወይስ አልተፈቀደች? ምን ማለት ነው? ከጋብቻ በኋላ የተፈቀደች ናት። አንድ ወንድ ሴትን ካገባ በኋላ እንደ እስልምናው ሐሳብ ነው እየጠየቅኩ ያለሁት። ካገባት በኋላ ከእሷ ጋር ሊተኛ ልበለ በቃ ሊተኛ ሊነካት የተፈቀደች ናት ወይስ አልተፈቀደች? ጋብቻ ከተፈጸመ በኋላ ማለት ነው። አቅድ ያለ አቅድ ዝም ብሎ አቅድ በአረበኛ ምን እንደሆነ አቅድ እንጂ አቅድ ምን እኔ ስለ አቅድ አልጠየቅኩም። ስለ አቅድ አልጠየቅኩም። ሰውዬ እኮ ለነገርህ እኮ ነው። እኔ ጠየቅኩበት ኒካህ ማሰርና ማጨት ይታያል። ኒካህ ማሰርና መግባት ይታያል። በእስልምና አቅድ የሚባላል። አቅድ ተሆነ ያሰሩት ግንኙነት አይቻልም። ደግሜ ኒካህ ተሆነ ያሰሩት ስለ ኒካው ልጠይቅ። አንድ ሰው ኒካ ካሰረ ያቺ ኒካ ያሰረላት ሴት የተፈቀደች ናት ወይስ አልተፈቀደች? ኒካ ታሰራ በደንብ ይፈቀድለታል። ኒካ ታሰራ አላሰራ ኒካ ታሰራ አንድ ሰው የሆነ ግንኙነት ላይ ዝምታ ይባላል። መልካም። አይሻን በስንት ዓመቷን ያገቡት? በ6 ዓመቷ ታጨ፣ በ9 ዓመቷ አገባት ወሰዳት። አሁን እኔ ስለ ኮንሱሜትዱ አይደለም የጠየቁ። በ6 ዓመት እናንተ እንደፈለከው ደፈሯት ልበል። ምንድነው አማርኛ እንዴ? አረጋጉልኝ። አትረብሹ። ለምን ትናደዳለህ? በ9 ዓመት አገባት ገባሽ ቤታቸው። እስቲ ይረጋጉ። ማለት ፖይንቱ ገብቷቸዋል ማለት ነው። እያነሳው ያለሁት በደንብ ገብቷቸዋል ማለት ነው። ለዚህ ነው በቃ ሆልዶና ተረጋጋ። ገብቶኛል እኮ ነካ ሲያደርግ የሆነ ነገር ኢሞሽናል ትሆናለህ። በ6 ዓመቷ አግብተዋታል? አላገባትም። አጫዋት እንጂ ማስረጃ አምጣ። አላገባትም የሚል ማስረጃ አምጣ። አላገባትም ተዘወጀን የቲሳሲኒን እያለ የማስረጃ ነው የምሰጠው። በ9 ዓመቴ አገቡኝ እያለ አገቡኝ ማለት ምን ማለት ነው? እኔ ወንድም አገቡኝ ማለት ምን ማለት ነው? ወሰዷት፣ ወደ ቤቷ ወሰዷት። ሌላ አማርኛ አለ እንዴ? ኧረ እባክዎትን እንቀጥላለን እኮ ወደ ቁርአኑም እንሄዳለን። በዚህ በጋብቻ ዙሪያ ላይ በህፃናት ጋብቻ ዙሪያ ላይ ስላነሷትችን ሐሳብ እንቀጥላለን። ስለ ሱረቱል ታላቅ ላይ እንሄዳለን። አሁን በ6 ዓመቷ አይሻን አግብተዋታል ወይስ አላገቧትም? አግብተዋታል። ልጆች ቤተሰቦቿ ጋር ነበረ የወሰዷት። ወደ ቤቷቸው የወሰዷት። አትዝለን። አንተ የምትፈልገውን መልስ ሳይሆን መልስልህ ሐዲሱ ላይ ያለውን መልስና የኛ የሐዲሶቹ ባለቤት የፈሰሩት ነው እንጂ አንተን አልመልስልህም። ሶሪ ሀቢቢ መልስልህ። አዳምጠኝ። በ9 ዓመቷ ታጨችው። ያው በ9 ዓመቷ ታይታ ነበረ። የት ነበረ ያለ? ቤተሰቦቿ ጋር ነበረኛ ሐሳ። ከዛ በኋላ በ9 ዓመቷ ታጭታ ነበር የሚል ማስረጃ ወደ ቤታቸው ወሰዱ። በ6 ዓመቷ እኔ ይውለ አንድ ሰው ሴት ልጅ ካገባት ያቺ ሴት የተፈቀደች ናት እንደ እስልምናው። ስለዚህ የተፈቀደች ከሆነች አገቡኝ ካለች በ6 ዓመቷ ማግባት ይችላሉ፣ መንካት ይችላሉ። እንደ እስልምናው አስተምሮ በ6 ዓመት ነኩኝ ያለችው በ9 ዓመት ሐዲሱን ትቼ በአንተ ለህድ ሐዲሱን ትቼ በአንተ ለህድ እንግዲህ አዳምጠኝ ሀቢብ طيب በአንተ ለህድ እንግዲህ እንደምታውቀው በሀገራችን ታይቶ አንተ በሚስተና ጫት በዛሬ ዓመት የምታገባት የዛኛው ዓመት ነው። መንገድ ብታገኛትና የሆነ ነገር ብታረግ በወንጀለኛ አትባልም። ልክ እንደዛ ነው። ያኔ አቅድ ላይ ያረጉት እንጂ ኒካ አይታሰር አላየህም። እርግጠኛው የሌለውን የጠየቀው የሌለውን መልስ ነው። አገቡኝ ያለችው ወይስ አጩኝ ያለችው? ተዘወጀን ይና አገቡኝ ማለት አጩኝ የሚያሰደው ሁሉ ነገር አገቡኝ ካለች እኮ ተገባች ነው። አጩኝ የሚል አለ ማስረጃ አለክ? አገቡኝ ተተባለ እኮ አጨችኝ ማለት ዙሮ
አገቡ ማለት መልስ የሆነ እኮ የትኛው መሰለህ? ጠይብ እዚህኛው ላይ መልስ ስለሌለ መልስ የምታገኘው የትኛው ላይ ነው? ወደ መልስ የምታገኘው 9 ዓመት ላይ ወደ ቤታቸው ወሰዱ የሚለው ላይ ነው እንጂ መልስ የምታገኘው እዚህኛው ላይ አገቧት። ጠይብ አግብተዋት 3 ዓመት 2 ዓመት ለምን ተዋት? ለምን ቤቶቿ ተዋት? እሺ ለምን አልወሰዷት? አሻንስ ስለነበረኝ እሱ ሌላ ነገር ነው። እንሄዳለን እኮ ይሄንን ስትደርስ በ9 ዓመቷ በዛ ሰዓት በዛ በአረቦች ባህል በእንደዚህ ስለነበር የሚገባው የዛሬ 1500 ዓመት የዛሬ 30 ዓመት 40 ዓመት እና 14 ዓመት ወደ ደግል የማታገባ እንግዲህ ምስክር ነው እናንተው። ሁለተኛ አብዱ በ6 ዓመቷ እናንተ ድረስ ስለግንኙነት አድርጓት አንብላት። ቆይ ያዝ ማይከል እኔ እኮ እየመለስክልኝ አይደለም አብዱ። አሁን በቀጥታ መልስልኝና ያንን ሐሳብ እኔ አሁን ሐዲሱ የሚለው አዎ በ9 ዓመቱ ኮንሱሜትድ እንደሆነ ሜሬጅ ኮንሱሜትድ እንደሆነ ግብረ ስጋ ግንኙነት እንደተፈጸመ ያሳያል። ደርሳለች አልደረሰችም እሱ ሌላ ጥያቄ ነው። አሁን አሁን እኔ እናንተ ተስማምተን ወደ ቁርአኑ ላይ አንተ ታደርገዋለህ አታደርገውም የሚለውንም ሐሳብ ይዤ ለመምጣት ነው ያሰብኩት። ሱና ስለሆነ ማለት ነው። ሕፃን ልጅን አግብተ ከእርሷ ጋር መተኛት ወስበ መፍታት ይቻላል እያልኩ ነው ያለሁት። ሕፃን ልጅ የእድሜ ሊሚት የለውም፣ ገደብ የለውም የእድሜ አለይ እንደማይቻል ደግሞ ያሳያል። አሁን ጥያቄህን ጠይቅ አለይ ያታግቡ እንዳታግቡ ብለው የራሳቸው ከልክለዋል። ሕፃን ለመሆኗ ምልክት ማለት ነው። በጣም እንትን አረክብኝ ድርቅ ያለ ሰው የአይሻ አባት ልጇቸው ሲጠይቃቸው ለአሳው ይራ ብለውታል። እሷ ትንሽ ናት አልሰጥህም ይመስለኛል። አንተ ነው ያልከው፣ አንተ አልክ እንጂ ቁርአኑና ሐዲሳቶች የሚያወሩት ሕፃን ልጅ አግብቶ መፍታትም ይቻላል አይቻልም ወይ ነው ያለው። እሺ ሱረቱል ተላቅን አንብበሃል ወንድም? መካ ሱረቱል ተላቅ ላይ ጠይብ ሕፃን አግቡ የሚል አሳይ። ጠይብ ሕፃን አግቡ የሚል አሳይ። የወር አበባ ያላየች ሴት ብትፈቱ የወር አበባ ሴት ያላየች ሴት ብትፈቱ ነው እንጂ የሚለው ሕፃን አግብታችሁ ብትፈቱ አይልም። ጠይብ እሺ ሱረቱል ተላቅ 4ኛውን እስቲ ይቅራ ብራዘር 4ኛውን አያ ይሰማኝ። 4ኛውን አያ እስቲ ሱረቱል ተላቅ 4ኛውን አያ አንብብ እስቲ። ረጋ ብለህ ሜሴጁን እየነገርከን ማለት ነው። የለውም ስለማውቀው ሀሳብ ገልጽልህ ነው ሊሱ ገልጽልህ ግለጥ መግለጥ አልችልም ወይስ ይፈልግ? አይ አንተ ብቻ ማስረጃውን ንገረን፣ እኛ እንትን እንላለን። ወንድማችን አስገለጭ በሱረቱ ተላቅ እያለሽ ነው ቁጥር 4 እያለሽ ነው ግለጽልህ። እሱ ነው ያለሽ ይመስላል። ስንት አልክ? እሱ ሱራ 65 4ኛው አያ ተላቅ እሱ ነው የፍቺ ምዕራፍ ነው። ባላገኘ ነገሩኝ መክፈት ትችላለህ አብዱ። ነገራት ብዛት ከተደረገ ጀመር ዛሬ የለም እንደዚህ የሚል የለም። ሱረቱ ተላቅ ላይ እንደዛ ቁጥር 4 ላይ እንደዛ የሚል የለም። እሺ ስለ ኢዳ ምን ያህል ታውቃለህ? ስለ ኢዳ ምን ያህል ታውቃለህ? ኢዳ አልኩ። ኢዳ ምሳሌ አንድ ሴት የሀይድ ምንድነው የወር አበባ እያየች ከሆነ እኛ የወር አበባ እያየች ከሆነ ኢዳ የምትቆጥረው 3 ሀይድ ስታይ ነው። የወር አበባ የማታይ ሴት ከሆነች ደግሞ 3 ወር ሙሉ ቆጥራ ነው። 3 ወር ሙሉ ቆጥራ ነው። ኦኬ ኢዳ የሚቆጠረው ግንኙነት ያደረካትን ሴት ነው ወይስ ያላደረካትን ሴት ነው የሚቆጠረው? ግንኙነት አላረካት አትቆጥርም። ኢዳ የለባትም። ግንኙነት ያደረገ ኒካ ብቻ ተታሰረ ይላል። እሺ ጎበዝ እንዲህ ይላል ክፍሉ ማለት ነው። ላንበብልህ። እኒያም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ብትጠራጠሩ ኢዳቸው 3 ወር ነው ይላል። እኒያም ከሴቶቻቸው አደፍ ያቋረጡት ሲል ምን ማለቱ ነው? የምትይዘው ከተፈታች ነው ወይስ አትፈታም? ከተፈታች ነው መግለጫ ሊወጣላቸው ነው። ቆይ አሁን እኔ እሱ ጋር እያወራሁ አይደል? እኔ እናት
ብሩኬ አንዴ ቪዲዮ ቢላ የመክፈት ይመችሻል ወይስ እኔ ልክፈት? የምትችል ከሆነ ይሄንን የአማርኛ ኧረ ማዘር አንዴ ማዘር ቪዲዮ ሊከፈት እኮ ነው፣ ማስረጃ ሊወጣ ነው እናቴ። አንዴ እንትኑን ዙም አድርጊው ቤላዬ፣ ዙም አድርጊው። እንዲህ ላይ እኛም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ግብ ተጠራጠሩ ኢዳቸው 3 ወር ነው ይላል። እነዚህ ምን አይነት ሴቶች ናቸው? فوق 50 سنة ما هو كم سنة تعجوز هون ما نتلقى سيتيو نزل الناس نزل هون يعني متقص السوق كم سنة ما هو جرّك ما هو كم سنة ويم كذا متبالي هون هيد ما ورابا ما يما يوسف يورابا بان يقارطوا مالت ما ده يقارط مالت لاني ياتشو ما هو يقارط مالت لاني ياتشو ما هو በምን ምክንያት ነው ያቋረጡት? ያቋረጡት እኮ ነው ካደፍ ያቋረጡት ይላል። ካደፍ ያቋረጡ ማለት አሁን እሷ ላይ አዳምጠኝ፣ እሷ ላይ ወደፊትም ሌላ ስላለው እሷ ላይ እንዳይደባለቅ በፊተኛው ጋር እንደውም ካደፍ ያቋረጡ ማለት ከ50 ዓመት በላይ ከስንት ዓመት በላይ ነው እናቶቻችን ሀይድ የሚያቆሩ ከ50 ከ60 ዓመት በላይ ሀይድ ማየት አይቻልም። ወራባ ማየት አይቻልም። 60 ዓመት አይደለም አሁን እንደ ሳይንሱ መሰረት ወይም 45 ዓመት በላይ እንደ ሳይንሱ እኛ በ50 ነው የምንለው። ቆይ ተረጋጋ። 45 ላይ ማጆሪቲ ውስጥ ጥናት እንዳረጋገጠው 45 ብለን እንያዝና 45 ላይ አደፍ ያቋርጣሉ ተብሎ ይታመናል። የወር አበባን ያቋርጣሉ። ስለዚህ በወር አበባ ያቋረጡ በእድሜ ምክንያት ማለት ነው። ራይት እነዛው ጭራሹን ምንም የማያው ናቸው። እነዚህ ስንት ነው ወራቸው ላይ እዳቸው 3 ወር ነው። ምንም የማያው አትዝለለዋ እንዲህ ድብስብስ አድርጎ ማለት አይደለም። ፍጥነት አትበል። እሺ ረገጥ አድርገን በተን እያደረግን እየተረጋጋን እንሂድ። ከገባ ታዲያ you have to explain it bro። طيب ታዲያ ለምንድን ነው እንዲህ ደበስ አድርገህ ለማለፍ የምትሞክረው? በእድሜ ምክንያት ተኛው ጋር ስለማያያዝ ነው። እሺ ቆይ አድምጠኝ። በእድሜ ምክንያት ምን የወር አበባን ያቋረጡ። ስለዚህ ማዘር እዚህ ጋር ከላይ ያሉት እድሜያቸው ትልቅ ከሆነ ምን ይሆናል? ባላቸው ሊፈታቸው ይችላል ማለት ነው። ኦኬ እንቀጥል። ሁለተኛውን እናንብበው። ሳይሆን እነሱ ቢፈቱ እዳቸው ወር ነው ነው በእድሜ ምክንያት ነው ተሆነ 3 ወር ነው። ቆይ ተረጋጋ። እኛም አሁን ወደ ሁለተኛው ገባን። እኛም ገና አደፍን ያላዩት እዳቸው እንደዚያው ነው ይላል። አደፍን ያላዩት ሲል እነማን ናቸው? አደፍን ያላዩት ሚስት ጋር ዛሬ ሰጣለህ መሰለኝ ይበል እንበልና አደፍ አላየችም የሷ እዳ ማለት ነው። ማስረጃ አምጣ በል። እንደዚህ ነው ሙፈሲሮች እንደዚህ ነው ብለው የሚፈስሩ። ማስረጃ አምጣ። የትኛው ሙፈሲር? እነዚያ ገና አደፍን ያላዩት ይላል። እዳቸው እንደዚሁ ነው ይላል 3 ወር። ስለዚህ እነኚህ ከሚስት ጋር ተጣላ ከዛን አቋረጠ ያቋረጠች ትለኛለህ። ማስረጃ አምጣ። እነኚህ እዚህ ጋር ገና አደፍን ያላዩ እነማን ናቸው? ህፃናት ናቸው ኦር ትልልቆች ናቸው? ይህንን ማስረጃ ፈልጋለሁ። አድሬስ አድርግልኝ። የቁርአኑን አምጥተንልሃል ፊት ለፊት ሼክ ሐሰን ላይ አንተ ማስረጃ ነው ፈልገው ምንድነው ቁርአኑ ሲያብራሩ ምንድነው የሚሉት? ቁርአኑ አብራሪያ ምንድነው የሚለው? እዚህ ላይ ምንድነው የሚያስይዘው ሲባል ላይኛው ላይ ምን አልኩ? ለአንደኛቸው አቋረጡ። ታችኛው ላይ የወር አበባ ምሳሌ ሚስት ጋር ዛሬ ተጣላን በልና የወር አበባ ካላየች ማስረጃ ክፈት 3 ወር ትቆጥራለች በቁጥር ማለት ነው። ማስረጃ ክፈት ወንድማችን። ገና አደፍን ያላዩ ምን አይነት ህፃናት ናቸው? ምን አይነት ሴቶች ናቸው? እሺ ማስረጃ ክፈትልን። ቤላይ እንዳታሳየው ራሱ ይክፈት። አይ ምክንያቱም ህፃናት አይደሉም ስላለ ህፃናት ከሆኑ ከእስልምና ይወጣል ይሄ ልጅ። ምክንያቱም ትክክል አይደለም በሱ አይምሮ ህፃናት ጋር መተኛት በሱ አይምሮ የተወገዘ ስለሆነ እስልምናን ያወግዛል ማለት ነው ይሄ ልጅ ወንድማችን። ስለዚህ ራሱ ያሳየን ማስረጃውን። ብሩኬ ተባረክ። ተማሪ በፊት ህፃናት የሚል ዘላይ ኋላ መጣልኝ ትጀምር ህፃናት የሚል ኋላ መጣልኝ ወዳጅ ተፍሲሩን ክፈት። አቡ ተፍሲር ነው እንጂ ማመጣልህ አንተ ህፃናት የሚል አታመጣልኝም የለም ትጀምር ተፍሲሩን ክፈት። አይ ባሳየኝ እንደውም ተፍሲሩ ሳይሆን በስተፊት አንተ እዚህ ላይ ህፃናት የሚለውን አሳየኝ። ኦኬ ለብላ አቡ ካለ ህፃናት አድምጠኝ። እኛ ህፃናት ናቸው ትልልቅ ሰዎች ናቸው እንዲህ ናቸው አላለም አልወጣንም። አንተን ግን ስጠይቅ ምንድን ያልከኝ? እኛ ገና አደፍን ያላዩት ኢዳቸው እንደዚህ ነው ሲል
እነዛ አደፍን ያላዩት እነማን ናቸው ብዬ ጠየቁ። እኩል አታውራ ለጠየቅኩ ጥያቄ አድሬስ አድርግልኝ። እነኚህ አደፍን ያላዩ ገና አደፍን ያላዩ እነማን ናቸው? ይሄንን ስጠኝ። አደፍን ያላዩ ትልልቆች ናቸው ብለኛል። ህፃናት አይደሉም ማልከኝ። ማስረጃ አቅርብ ለተናገርከው ማለት ነው። አለክ አንድ ሙፈሲር ስጠን። አንድ ሙፈሲር የትኛውን ሙፈሲር እንፈቅድለን? እኛ ሬዲ ነን ለመክፈት ላንተ። ዲያቆንዬ የሚሉት ነገር አለ? ሰላም ኖት? እግዚአብሔር ይመስገን በጣም ጥሩ ነው። እንግዲህ መሲ ሁላችሁም ስላስገባችሁ ያመሰግናለሁ። እኔ ጋር በጣም ሌት ሆኗል። አብዱ አንተ ስትጠመቅ እኔ ነኝ ራሴ መጥቼ ክርስትና አባትም ሆነ በርታ። ጥሩ ጠያቂ ነህ። አንተ ስትጠመቅ እኔ ራሴ ነኝ የምመጣ። እሺ በሉ ሰላም ዋሉ። እግዚአብሔር ከእናንተ አረፍታ የቅድማ ሴት አለች ከስር ናት። ይቅርታ ሀሳብ ካሉት ይጨርሱና ኑ አንዴ ሰይድ ከታች ይሁንና ማዘር ይግቡ። ከብሩክ ይቀጥል ወንድሜ። ይቅርታ በጣም ፖዝ ናቸው። ለዚህ ነው ዲያቆን ፖዝ ናቸው። ዲያቆንዬ ስለመጡ እናመሰግናለን። ባይመሹቦት እዚህ ቢሆኑ ደስ ባለንና ከእርሶ አንዳንድ ነገሮች በተማርን ደስ ባለን። እኔው አው ነቀለ እግዚአብሔር ይባረክ። እኔው ፍረት ነው ይሄ ማፈር ነው። ይቅርታ ብሩኬ። አይ የቀደማን ሴትዮ ውስጥ ማዘርን አስገቧት እንግዲህ። አይ ቤላ ማዘርን አስገባት እያልሽ አምታቱብሻል። ምን ላድርግ? ንግግርና ቤቴን አታስወጡልኝም ወንድም እህቶቼ፣ ቲጂዬ፣ ብሩኬ፣ መሲቾ፣ ብሩካችን፣ ካሌቦ ሁላችሁም ከስርም ከላይም ያላችሁ እንዴት አላችሁ? በእግዚአብሔር ሰላም የመድኃኒታችን የኢየሱስ ክርስቶስ ሰላም በእናንተ ላይ ይውረድ። ካልሆነ አይቻልም የማመድ መንፈስ እኔ እኮ ለቤላ ጋርድ ነኝ። ማዘር እየመጡ እያስፈራራ አስወጡልኝ። በጣም እኔ እንትን ያደረገኝ እግዚአብሔር ይመስገን። ማዘር ግቡ። የት ነው ያሉት? ማዘር ገስት ላኩ። ማዘር ከታች። አይ እንዲማ አበሳጭቼማ አልካቸው። ማረጋግጬ በስነ ስርዓት መረጃውን አይተው ነው መሄድ ያለባቸው። ምንድነው የሚለው አካውንታቸው? ሌላ ክላችሁ ልውጣና ምን ታደርግልሻለች ማዘር? እሺ አሁን አንተ ቀጥልሽ። ቀጥል። አሁን አንተ ማስረጃውን አውጣና የቀደሙ ሀሳብ ላይ ታረጋግጥ። ልታስጠምቋት ነው እንዴ? ነይ ቶሎ ምጥሏት ነው 40 ዓመታቸው ስለሆነ አንተ ደግሞ 25 ዓመት ነው። ልንድርልህ የራሳችሁ ሱና አይደል እንዴ? ሱና ልናስከተል ልጆች እየተጠመቁ እርስ በርሳችሁ የኔን መልሰል ሰምተሃል? እኛ ምን መልሰውን ስማኔ ታውቂያለሽ። ሲጀመር አንቺ ሱና ምን ማለት ነው? 40 ዓመታቸው ነው። ሱና ምንድን ነው? የመሐመድ ያደረገውን መከተል ሱና አይደለ? ያማ እኮ አንቺ መጽሐፉን እየሸመጣትሽ ነው እንጂ እኮ ረብቃን እኮ በ3 ዓመቷ ነው ያገባት። አንቺ ስለምን እናንተ ስለምን የእሱን አትይዙም? ወላሂ በልሽ። እኔ እኮ አላውቅም ነበር። ወላሂ ማስረጃ አምጣ። እንደዛ ከሆነ ረብቃን በ3 ዓመቷ የቱ ጋር ነው ማስረጃ? ማስረጃ ወንድማችን ማስረጃ ወላሂ በል እስቲ አንዴ እዚህ ጋር አሁን ለተናገርኩ ወላሂ በል። እኔ አላውቅም። ለምሳሌ እንደዛ ከሆነ ወላሂ ዳዊት ረብቃን በ3 ዓመት ኦኬ ወላሂ በል እስቲ ያልኩህ እኮ ማልልኝ ወላሂ አለ በለ አሰጣችሁት። ዲያቆንን አክብረሽ ነበር።
ሰላም ብለናል። አላስ ካሌብ አይዞሽ አይዞሽ ብሎኛል። አንድ የሆነ ነገር ሳወራ ሳላቅ ማለት ነው ሳወራ ስለፈልግ ከዛ መጨረሻ ላይ ስቀው እነሱ ሲጨርሱት ኧረ ዲያቆን ምናምን ሰላም ሲሉ ወይኔ ስለ አይዞሽ እኔ እኮ የሌለ ስቀድር ነበረ። አሁን እኮ ቶሎ ይቅርታ ትጂጊ ቅድም የተጀመረ ሀሳብ አለና ብሩክ እዛ ላይ ቤት ላይ ከፈትሹ ላይ መቋጫ ቢሰጥበት ምናል ከታች ላሉትም የትኛው መልካም ቅድም ስለ አይሻ ስናወራ የነበረበት ነው። አንድ ቆሰያ ስለ አይሻ ሲወራበት የነበረበት ነው። አዎ ስለ አይሻ ሲወራበት የነበረው ሀሳብ ላይ የሚቀጥል አካል ከሌለ መቋጫ ሰተንበት ማለፉ መልካም ነው ብዬ አስባለሁ። ታስላሉት ጥሩ እሺ ይቻላል። ፈያ በሱ ሀሳብ ላይ መቀጠል ትፈልጋለህ ወይስ እነ ብሩክ የሆነ ነገር ይበልና ሌሎቹም ያወሩና እንጨርሳለን? አይ እኔ እንኳን ይሰማል ድምጼ። ሰያ እያወራንበት ያለው ሀሳብ ስለ አይሻ ለስንት ዓመቷ መሐመድ አገባት የሚል ነው። እና እሱ ግልጽ ነው ሁሌ ስለምታወሩበትም ከዚህ ቀደም እኛም የተማርነው ነው የምናውቀው ነገር ስለሆነ እኔ አዲስ ነገር አልሆነብኝም። እሱ በቃ እሱ በሱ ላይ ተወያየን ነው እና በሱ ላይ ትወያያለህ ወይስ ምንድነው? ይቅርታ ቤላይ ምንድነው የተማርከው? አይ እኔ ማውራት የፈለኩት በአይሻ ጉዳይ ምንድነው የተማርከው? ግራን ካሳ ምንድነው የተማርከው? በአይሻ ጉዳይ አይቅረቡ የሚል ቃል አንብቤ ነበር። መልስልን፣ ርዕስ አንቀይርም። በአይሻ ጉዳይ ላይ ተምረን ያለፍነው ነው ስላልክ ምንድነው የተማርከው? መልሰውን አጥንጣጣት በሉ እንደ ፌንጣ ማለት ነው። የምትጠየቁትን ቀጥታ መልሱ። ማለት የአይሻን ታሪክ እኛ ዛሬ አይደለም አንበበን የምናውቀው። ምንድነው ያስተማሩ? ዛሬ እናንተ ለማጣጣል ልታመጡትም ምናው የሚያውቀው ነገር ምንድነው ያስተማሩ? ምንድነው ያስተማሩ? የተማርኩትን ተምሬያለሁ። በሱ ዙሪያ ላወራ አይደለም ብራዘር። እኛ እያወራን ነው በሱ ዙሪያ። አጀንዳችን ልታስቀይረን አትችልም። አሁን ገብተህ አይ ስለዚህ ጉዳይ ማውራት አልፈልግም ካልክ እሱን መደምደሚያ ልሰጥ ስለሆነ ትስጥበትና ብሌን ስለ መሐመድ ከህፃን ልጅ ጋር ተኝቷል አይደል? መሐመድ ከህፃን ልጅ ጋር ተኝቷል አይደል? ለምን ለትልቅ ሰው አታወሩ?